አስፈሪው ሞሳድ ማን ነው? በእስራኤል ዋና ከተማ ኢየሩሳሌም መቀመጫውን አድርጓል። ዓመታዊ ባጀቱ 10 ቢሊዮን የእስራኤል ሸቂል ነው። በዓለም ላይ ወደር ከማይገኝላቸው የስለላ ድርጅቶች ቀዳሚው ነው። በተለይ ይሄ ስም በመካከለኛው ምስራቅ በሚገኙ ሀገራት ላይ ፍርሃትን ይዞ የሚነፍስ የበረሃ ውሎ ንፋስን ያስነሳል። የእስራኤልን ሀገር መንግሥትና ሕዝብ ሕልውና የመጠበቅ ሙሉ ኃላፊነት የተጣለው በዚህ ተቋም ላይ ነው። ሞሳድ እጅግ በጣም ረቂቅ ውስብስብና ምስጢራዊ የስለላ ተቋም ነው። በሰላም መኖር ከፈለክ ሁሌም ለጦርነት ዝግጁ ሁን የሚለው አባባል የተጠነሰሰው በሞሳድ ነው። ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን በዓለም አስፈሪ የስለላ ድርጅት ሞሳድ ገጽታውንና ያከናወናቸውን 8 አስደናቂ ኦፕሬሽኖችን ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ይህ ዳር ቲዩብ ነው። የምድራችን አስፈሪው የስለላ ድርጅት ሞሳድ ማን ነው? በ1949 የእስራኤልን የስለላና የደህንነት ተግባራትን እንዲያከናውን ሲባል ሐሞሳድ ሌሞ ኦዲን አልታፍጋኒ ማሆዲን ሞሳድ በሚል ስያሜ ተቋቋመ። ሞሳድ ያለምንም አዋጅና ደንብ የተቋቋመ የዓለማችን ብቸኛ የስለላ ድርጅት ነው። በሞሳድ ሥራ ማንም ጣልቃ እንዳይገባ ስለሚወስን ያለ አንዳች ሕግ ዓለምን ይመራል። የሞሳድ ብዛታቸው የማይታወቁ የስለላ ሠራተኞች በየዓለም ሀገራቱ እንዳሸዋ ተበትነዋል። ሀገራችን ኢትዮጵያን ጀምሮ በሁሉም የዓለም ሀገራት ከወጥ ቤት እስከ ቤተ መንግሥት፣ ከሀገራት ድንበር እስከ መንደር፣ ከመማሪያ ቤት እስከ እምነት ቤት ድረስ አስፈላጊ መረጃዎችን ለማግኘት የሚያነፈንፉ የዓለም ሕዝብን ውሎና አዳር የሚሰልሉ ሰላዮች አሉት። ይህ አስፈሪ ተቋም እጅግ በርካታ የሀገር መከላከል ሥራዎችን ሰርቷል። በዓለም የስለላ ታሪክ ከባድ የሚባሉ ተልእኮዎችን በጥንቃቄ ማንም ሳይደርስበትና ምንም አይነት አሻራ ሳይተው ፈጽሟል። ሞሳድ ኪሃዶ የተባለ በጣም በከፍተኛ ምስጢር የተደራጀ የግድያ ቡድን አለው። ይህ የግድያ ቡድን ተልእኮውን በዓለም ጫፍ ሁሉ እስራኤል ያልፈለገችውን ያጠፋል። ለሀገሪቱ የሚያሰጋትን ማንም ሰው ቢሆን ያለምንም አሻራ ጸጥ ረጭ ያደርገዋል። ሞሳድ ልዕለ ኃያሏ ሀገር አሜሪካ እንኳን ያደረገችውን ብቻ ሳይሆን የምታስበውን ሳይቀር አነፍንፎ ይደርስበታል። ሞሳድ በስለላ ዓለም ውስጥ ከዓለም በቀዳሚነት ዙፋን ላይ ይቀመጣል። ሞሳድን ማምለጥ አይቻልም የተባለው ዋነኛ ምክንያት ደግሞ ይህም በረቀቀ የስለላ ተግባሩ መቼምና የትም ቦታ የሚፈልገውን የሚያገኝ ከባድ ተቋም በመሆኑ ነው። የእስራኤሉ የስለላ መስሪያ ቤት ሞሳድ ስኬታማ ኦፕሬሽኖች። ሞሳድ በጣም በርካታ ስኬታማ የሚባሉ ተልእኮዎችን በተለያዩ የዓለም ክፍሎች ውስጥ በማካሄድ ዝናን ያተረፈ ተቋም ነው። እስቲ የዚህን የዓለም ቁንጮ የስለላ ድርጅት ካከናወናቸው በርካታ ተግባራት መካከል 8ቱን አስደናቂ ኦፕሬሽኖችን እናውጋችሁ። አንደኛ፣ አዶልፍ ኤክማን የናዚ ጦር አዛዥ። ሞሳድ ከሚታወቅባቸው የስለላ ሥራዎች አንዱ በአውሮፓውያኑ በ1960 የናዚ የጀርመን የጦር መኮንን የሆነውን አዶልፍ ኤክማንን ከአርጀንቲና አፍኖ ያመጣበት ሴራው አንዱ ነው። ሆሎኮስት ተብሎ የሚጠራው የአይሁዶች ጭፍጨፋን ካቀናበሩ የናዚ መኮንኖች መካከል አንዱ የሆነው ኤክማን በሁለተኛው የዓለም ጦርነት በናዚ ማጎሪያዎች ውስጥ በርካታ አይሁዶች እንዲገደሉ አድርጓል። በወቅቱ 6 ሚሊዮን አይሁዶች በናዚ ጀርመን ተገድለዋል። ኤክማን ሁለተኛውን የዓለም ጦርነት ከተገባደደ በኋላ በተለያየ አገራት ሲደበቅ ቆይቶ በስተመጨረሻም መኖሪያውን አርጀንቲና አደረገ። ከዚያም 14 ሰላዮች ያሉት የሞሳድ ቡድን ኤክማንን አፈላልጎ ከደቡብ አሜሪካዊቱ አገር አርጀንቲና አፍኖ ወደ እስራኤል በማምጣት ለፍርድ በማቅረብና በሞት እንዲቀጣ አድርጓል። በጣም የሚገርመው ኤክማን ከአርጀንቲና አየር መንገድ ታፍኖ ወደ እስራኤል በሚወሰድበት ሰዓት የአርጀንቲና ባለሥልጣን ሀገራቸው ምድር በሚገኝ የእስራኤል ኤምባሲ ውስጥ ታላቅ ግብዣ ሲደረግላቸው ነበር። ሁለተኛ፣ የሞሳድ በኢንቴቤ ከተማ የ90 ደቂቃዎች ኦፕሬሽን በኡጋንዳ። በምስራቅ አፍሪካዊቱ ሀገር ኡጋንዳ ውስጥ በእስራኤል የስለላ ድርጅት የተካሄደው የኢንቴቤ ኦፕሬሽን ከሞሳድ ትልቅ ድሎች አንዱ ተደርጎ ይቆጠራል። ሞሳድ የደህንነት መረጃዎችን ሲያቀርብ፣ የእስራኤል ወታደራዊ ኃይል ደግሞ እጅግ ውስብስብ የነበሩትን ተልእኮዎች በስኬት አጠናቅቋል። ከእስራኤል ቴልአቪቭ በግሪክ አቴንስ በኩል ወደ ፓሪስ እያቀና የነበረ አውሮፕላን ተጠልፎ ነበር ወደ ኡጋንዳ የመጣው። አውሮፕላኑ 250 መንገደኞችን አሳፍሮ የነበረ ሲሆን 103 የሚሆኑት ደግሞ እስራኤላውያን ነበሩ። 2 የፍልስጤም ሕዝባዊ ነጻነት ግንባር አባላትና 2 ጀርመናውያን ጠላፊዎች አውሮፕላኑ ወደ ኡጋንዳ እንዲበር አስገደዱት። አገራትን አቋርጠው የዜጎቻቸውን ሕይወት ለመታደግ የተሰማሩት የእስራኤል ኮማንዶች በሞሳድ ድጋፍ ታጋቾቹን ማስለቀቅ ችለዋል። ይህንን የአውሮፕላን ጠለፋ ለማክሸፍ በተወሰደ እርምጃ 3 ታጋቾች ጠላፊዎች፣ በርካታ የኡጋንዳ ወታደሮችና የአሁኑ
የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወንድም ዮናታን ኔታንያሁ ተገድለዋል። ሦስተኛ ቤተ እስራኤላውያንን ከኢትዮጵያ መውሰድ። ሌላው ሞሳድ ካከናወናቸው ኦፕሬሽኖች ስኬታማ የሚባለው 7000 ኢትዮጵያውያን አይሁዶችን ከኢትዮጵያ በሚስጥር በማስወጣት በሱዳን በኩል ወደ እስራኤል ለመውሰድ የተደረገው ነው። ይህ የሆነው በ1980ዎቹ ሲሆን ሞሳድ ከጠቅላይ ሚኒስትር ሜናሄም ቤጊን በተሰጠው ትዕዛዝ መሠረት ሐሰተኛ የዳይቪንግ ሪዞርት የመዝናኛ ስፍራ ሽፋንን ተጠቅሞ ቤተ እስራኤላውያኑን ከኢትዮጵያ ወደ እስራኤል ማጓጓዝ ችሏል። ሱዳን በወቅቱ የእስራኤል ጠላት የሆነው የአረብ ሊግ አባል ነበረች። የሞሳድ አባላት በሱዳን የቀይ ባህር ወደብ አካባቢ ሪዞርት አቋቁመው ነበር። ይህ ሪዞርት ለሰላዮቹ እንደ ካምፕ ሆኖ ነበር የሚያገለግለው። ሰላዮቹ ቀን ቀን የሆቴል ሠራተኛ ሆነው ያገለግላሉ። ማታ ማታ ደግሞ ከኢትዮጵያ በእግራቸው የመጡ አይሁዶችን በድብቅ በአውሮፕላንና በባህር ያጓጉዛሉ። ይህ ኦፕሬሽን ቢያንስ ለ5 ዓመታት የቆየ ሲሆን የሰላዮቹ እንቅስቃሴ በተጋለጠበት ወቅት የሞሳድ ቡድን አባላት ሱዳንን ለቀው ወጥተው ነበር። አራተኛ በጀርመን ሙኒክ ኦሎምፒክ ለተገደሉት አይሁዶች የተሰጠ አጸፋ። በአውሮፓውያኑ በ1972 የፍልስጤሙ ታጣቂ ቡድን ብላክ ሴፕቴምበር በሙኒክ ኦሎምፒክ ለመሳተፍ የሄዱ 2 የእስራኤል ኦሎምፒክ ቡድን አባላትን ገድሎ 9ኙን ደግሞ አገታቸው። በወቅቱ የምዕራብ ጀርመን ፖሊስ ታጋቾቹን ለማስለቀቅ ጥረት ቢያደርግም ባለመሳካቱ 9ኙም ታጋቾች ተገደሉ። የእስራኤል የመጀመሪያዋ ሴት ጠቅላይ ሚኒስትር ጎልዳ ሜር ዜጎቻችን የገደሉት ሰዎች ካሉበት ሀገር ተገድለው አስከሬናቸው አልያም ታስረው እንዲመጡልኝ ስትል የበቀል ትዕዛዝ አስተላለፈች። በዚህ ጥቃት ውስጥ እጃቸው አለበት የተባሉትን ለመበቀል ዓላማ ይዞ የማደን ሥራውን ያካሄደው ሞሳድ ነበር። ሞሳድ ሙሐመድ ሐምሻሪን ጨምሮ በርካታ የፍልስጤም ነፃ አውጪ ቡድን አባላትን ኢላማ ማድረግ ጀመረ። ሙሐመድ ሐምሻሪ ፓሪስ በሚገኘው መኖሪያ ቤቱ በሚገኝ ስልክ ላይ በተጠመደ ፈንጅ አማካኝነት ተገደለ። ቀሪዎቹ ገዳዮችም በተለያዩ ሀገራት ታድነው ተገደሉ። አምስተኛ የሃያ አያሽና የሚፈነዱት ስልኮች። በተመሳሳይ በ1996 በተካሄደ ኦፕሬሽን የሃያ አያሽ የተባለው ለሐማስ ቦምብ የሚሠራው ግለሰብ ሞቶሮላ አልፋ የተሰኘው የግንኙነት ሬዲዮ ላይ በተጠመደ 50 ግራም የሚመዝን ፈንጅ አማካኝነት ተገደለ። የሐማስ ወታደራዊ ክንፍ ተጽዕኖ ፈጣሪ መሪ የነበረው አያሽ ቦምብ በመስራት ጥበቡና የእስራኤል መሠረተ ልማቶች ላይ ያነጣጠሩ ውስብስብ ጥቃቶችን በማቀነባበርም ይታወቃል። በዚህ ድርጊቱ በእስራኤል የደህንነት መስሪያ ቤት እጅግ ተፈላጊ ሰው የሚል መዝገብ ላይ ሰፈረ። በአውሮፓውያኑ በ2019 እስራኤል ግድያውን በተመለከተ ደብቃው የነበረውን መረጃ ለሕዝብ ይፋ አደረገች። ቻናል 13 የተባለው ቴሌቪዥን ጣቢያም አያሽ ከመሞቱ በፊት ከአባቱ ጋር ያደረገውን የስልክ ልውውጥ አስደምጧል። የአያሽና የሐምሻሪ ግድያ የረቀቀ ቴክኖሎጂን በመጠቀም የተፈጸመ ነው። ስድስተኛ ታንቆ የተገደለው መሐሙድ አል-ማብሁህ። የሐማስ ነባር ወታደራዊ መሪ የነበረው መሐሙድ ማብሁህ በአውሮፓውያኑ በ2010 ነው ዱባይ ውስጥ በሚገኝ ሆቴል ውስጥ የተገደለው። መጀመሪያ ሰውየው ተፈጥሯዊ ሞት የሞተ ይመስል ነበር። ነገር ግን የዱባይ ፖሊስ የጸጥታ ካሜራውን ከመረመሩ በኋላ መሐሙድ በሰው እጅ እንደተገደለ ለማወቅ ችለዋል። ፖሊስ ቆየት ብሎ ባወጣው መግለጫ መሐሙድ መጀመሪያ በኤሌክትሪክ ንዝረት ከተገደለ በኋላ ቀጥሎ እንደታነቀ ይፋ አደረገ። ከግድያው ጀርባ የእስራኤሉ ደህንነት መስሪያ ቤት ሞሳድ አለበት መባሉን ተከትሎ በዩናይትድ አረብ ኤሚሬትስና በእስራኤል መካከል ያለው ግንኙነት ሻክሮ ነበር። ነገር ግን የእስራኤል ዲፕሎማቶች በተደጋጋሚ ግድያው በሞሳድ ስለመፈጸሙ የሚያሳይ ማስረጃ የለም ሲሉ ተከራክረዋል። በግድያው አልተሳተፍንም የሚል አስተያየት ሰጥተው አያውቁም። ይህ የእስራኤል ፖሊስ ነው። ሀገሪቱ በመሰል ጥቃቶቹ አሊያም ግድያዎች ላይ እጁ አይኖርበት መግለጫ አትሰጥም። የእስራኤል መንግሥትና ሞሳድ ለየትኛውም ክስተት ማስተባበያ ሰጥተው አያውቁም። በሞሳድ ቤት አደርጋለሁ ብሎ ማቅራራትም ሆነ ገድያለሁ ብሎ መፎከር የለም። ጠላትን በዝምታ ፈልጎ በጸጥታ ደብዛውን ማጥፋት የሞሳድ መለያ ባህሪው ነው። በሞሳድ የስለላ ታሪክ አድርጌዋለሁ ተብሎ የተሰጠ አንድም መግለጫ ቢፈልግ አይገኝም። ሰባተኛ የሂዝቦላ መሪዎች የተገደሉበት የፔጀሮች ፍንዳታ። የሂዝቦላ መሪዎችና አባላት የሚጠቀሙበት የመገናኛ መሳሪያ የሆነው ፔጀር ፍንዳታው የዓለም መነጋገሪያ ሆኖ ነበር። እነዚህ መዳፍ የማይሞሉ መሳሪያዎች ውስጥ የተጠመዱ ፈንጆች ፈንድተው ከ170 በላይ ሰዎች ተገድለዋል። የሊባኖሱ ሂዝቦላ ፔጀር የሚጠቀመው ከእስራኤል ከረቀቀው የስለላ መረብ ወጥመድ ለማምለጥ በማሰብ ነበር። ነገር ግን እነዚህ ፔጀሮች ፈንድተው የሰው ነፍስ ከማጥፋታቸውም በላይ ብዙዎቹ ክፉኛ እንዲቆስሉ ምክንያት ሆነዋል። አብዛኞቹ ፔጀሮች በሰዎች ጆሮ ላይ እንደተጠጉ ስለፈነዱ
በጭንቅላትና አንገት አካባቢ ዘግናኝ ጉዳቶችን አድርሰዋል። 8ኛ የኒውክሌር ሳይንቲስቱ ሙሳ ፋክራዚድ በኢራን የተካሄደ ረቂቅ ግድያ። ኢራን የምትመካበት ውዱ የኒውክሌር ልጇ ሙሳ ፋክራዚድ የተገደለው በሞሳድ የስለላ ድርጅት ነው። በሞሳድ ከተገደሉት ከ10 በላይ ሳይንቲስቶች በጣም አስከፊው የሙሳ ፋክራዚድ አሟሟት ነበር። ሙሳ ፋክራዚድ ከባለቤቱና ከልጁ ጋር ዘወትር በሚያልፍበት መንገድ እየተጓዘ ነበር። መኪናውን ራሱ ቢያሽከረክርም 12ቱ ጠባቂዎች ከኋላ አጅበውት ነበር። በመንገዱ ዳር በቅጠልና በሳር የተሸፈነ ፒካፕ መኪና ከአናቱ ዘመናዊ ስናይፐር ደቅኖ ኢላማውን ሙሳ ፋክራዚድ እየጠበቀ ነው። ስናይፐሩና መኪናው በሰው ሳይሆን በሳተላይት ናቪጌተር ነበር የሚታዘዘው። በመሳሪያው ላይ የተገጠመው ቴክኖሎጂ የረቀቀ ነው። በድንገት የሳይንቲስቱ ሙሳ ፋክራዚድ የፊት ጎማ በጥይት ተመታ። ባለቤቱና ሳይንቲስቱ ከመኪናቸው ወረዱ። ስናይፐሩ የሙሳ ፋክራዚድ ገጽታን ፌስ ዲቴክተርን ተጠቅሞ ወዲያው ለሞሳድ ቢሮ በላከ ቅጽበት እንዲተኩስ ታዘዘ። በርካታ ጥይቶች በኢንጂነር ሙሳ ፋክራዚድ ላይ ተርከፈከፉ። ሳይንቲስቱ ይህ ሁሉ ጥይት ሲዘንብበት በ25 ሳንቲሜትር ርቀት ላይ የነበረችው ባለቤቱ አንዲት ጥይት አልነካትም። መኪናውና መሳሪያው ተልዕኳቸውን በፈጸሙበት ቅጽበት በተገጠመባቸው ቦምብ ጋዩ። የኢራን የደህንነት አባላት በስፍራው ሲደርሱ ያገኙት ከፍንዳታ የተረፈ ቁርጥራጭ ነገሮችና አመድ ብቻ ነበር። በሙሳ ፋክራዚድ ግድያ ሳቢያ የኢራን የኒውክሌር ማብላላት ህልም ወደ ኋላ ተጎተተ። በሞሳድ ተሞክረው ያልተሳኩ የግድያ ሙከራዎች። ሞሳድ በርካታ የተሳኩ ኦፕሬሽኖችን ፈጽሟል። በአንጻሩ ደግሞ ጥቂት ያልተሳኩ የግድያ ሙከራዎችን አካሂዷል። በአውሮፓውያኑ በ1997 እስራኤል የሐማስ ፖለቲካዊ ቢሮ ኃላፊ የሆነው ካሊድ ማሻል ጆርዳን በነበረበት ጊዜ በመርዝ ለመግደል ያደረገችው ሙከራ መክሸፉን ተከትሎ ዲፕሎማሲያዊ ቀውስ ተከስቶ ነበር። የሞሳድ ሰላዮች በቁጥጥር ስር መዋላቸውን ተከትሎ እስራኤል ለካሊድ ማሻል የተሰጠውን መርዝ የሚያረክስ መድኃኒት ለመስጠት ተገዳለች። በዚህ ሙከራ ሳቢያ በጆርዳንና በእስራኤል መካከል ያለው ግንኙነት ሻክሮ ነበር። በ2003 እስራኤል በጋዛ ከተማ የሚገኘውን የሐማሱን መሪ የመሐሙድ አል ዛሃራን ቤት በአየር ጥቃት አወደመች። ነገር ግን ዋነኛ ኢላማ የነበረው አልዛሃራ ከጥቃቱ ቢተርፍም ሚስቱ፣ ወንድ ልጁና በርካታ ሰዎች በጥቃቱ ተገድለዋል። ሞሳድ የተወቀሰበት የሐማስ ጥቃት። አውሮፓውያኑ ጥቅምት 1973 ግብፅና ሶሪያ በሶቪየት ኅብረት ታግዘው እስራኤል ላይ ድንገተኛ ጥቃት መክፈታቸው ይታወሳል። 50 ዓመታት በኋላ እስራኤል በድጋሚ ድንገተኛ ጥቃት ተከፈተባት። እንደ አውሮፓውያን አቆጣጠር በኦክቶበር 7 ቀን 2023 የሐማስ ታጣቂዎች ከጋዛ ተነስተው ወደ እስራኤል በመግባት ያልተጠበቀ ጥቃት ፈጸሙ። ሐማስ በእስራኤል ምድር በርካቶችን 1195 ሰዎችን ከገደለ በኋላ 251 ሰዎችን ደግሞ አግቶ ወሰደ። ይህ ክስተት ሕዝቡን ለከባድ ድንጋጤ፣ የሞሳድ አባላትን ደግሞ ለእስራት ዳርጓል። የእስራኤልን ጠላቶች በያሉበት እግር በእግር የሚከታተለውና ሀገራትን በፍርሃት የሚያርደው ሞሳድ ይህ ከባድ ጥቃት ሊፈጸም እንደሚችል ቀድሞ ሊደርስበት አለመቻሉና አለማወቁ በብዙዎች ዘንድ ታላቅ ወቀሳ እንዲሰነዘርበት አድርጎታል። እንግዲህ በዛሬው ሞሳድን በተመለከተ መሰናዷችን ዘና እንዳላችሁ እንገምታለን። በቀጣይ ምን እናቅርብ? በኮሜንት ጻፉልን። ዕለታዊ ዝግጅቶቻችን ደርሷችሁ ቻናሉን ሰብስክራይብ ያደርጉ። ሁሌም እንደምንለው በያላችሁበት ሰላማችሁ ይብዛ። ኢትዮጵያ ለዘላለም በክብር ትኑር።